እያስመዘገብኩ ነው ከአውግቸው ተረፈ። ጋሽዬ ይሄ ጥሩ ስራ ነው። በእውነት ይሄ ጥሩ ስራ ነው። ይገባል፣ ለመሆኑ ይገባል። እኔ ቀለም ስቀባውዬ የሰራሁበትን ቆርጦ ማስቀረት ተገቢ ነው። ጌቶች መስራት አትፈልግም ትፈልጋለህ፣ እንግዲያውስ ደህና ገንዘብ ከፍልሃለሁ፣ እየጠጣህ ባትሰክር ኖሮ በስራ ማን አጠገብህ ይደርሳል አሉኝ። ምን ቆርጦኝ ነው ጌታዬ፣ እሰራለሁ እንጂ ከተገኘ ማንኛውንም ስራ እሰራለሁ አልኳቸውና ቤታቸውን ስጠርግ አቧራውን ሳራግፍ የሸረሪት ድሩም ጥቀርሻውም ምኑም በአይኔ በጆሬ ባፌ ሲገባ ስሰራውዬ የድካሜን ዋጋ ከለከሉኝ፣ የቀለሜንም ዋጋ አብረው አስቀሩብኝ። ወይኔ መኩሪያ! አዎ ታዲያ ችላ ብዬ ያለፍኩት አይምሰልህ፣ እያስመዘገብኩ ነው። እንዴ ባልና ሚስት ሲጣሉ ሲጨቃጨቁ መሳሪያ መዞ መጥቶ በሰደፍ መማታት ተገቢ ነው? እንዲሁ እኮ ተገቢ ነው ወይ? ይኸውልህ ለምን ከባለቤት ጋር ትጣላለህ ብሎ በሰደፍ የመታኝን ላሳይ። ይኸው አንታጅ ምንስ እንዲሁ አብዮት ጠባቂ ቢሆን እንደኔ ድንጋይ ሲሸከም ጭቃ ሲያቦካ ቀለም ሲቀባ አይደለም የሚውለው? እያወቁት ልክ አይደለም። ስማ ጋሽዬ፣ አንተን ጨምሬ ያስለቀስኩ ልበል? ይኸው ተመልከተው። ይሄን ደግሞ ከጓዳ ያወጣውን ተመልከተው። የ2 ብርሌ የከፈልኩለት እኔ ነኝ። በቀደም ጠመንጃህን አፈሙዙን ቀና አድርገህ ያዘው፣ ካርታ ሙሉ ጥይት እንደጎረሰ ምላጩን ነካ ካደረከው ሰው ትገላለህ አልኩት። ይሄ መጥፎ አባባል ነው። አሁን ይሄን በመናገሬ በጥፊ አጮለኝ። ወይ አሁን ስብሰባ አለብኝ ብሎ ሄደ። ምንም ይመክር ይመስልሃል? በእኔ ላይ እኮ ነው ምክራቸው። የፈለገኝን ያህል ብጠጣ እንደው የትስ ባድር ምን አገባቸው? የምሬን እኮ ነው ጋሽዬ። የቱ አልክ? ስንት ጠጅ ጠጣ? ምን አወራ? ይሄን ምን አባባላቸው? እኔ የምጠጣው ዛሬ ብቻ አይደለም፣ ሚስቴንም የምመታት ዛሬ ብቻ አይደለም። እንዴ ድሮ ጀምሬ ጠጅ ጠጣ ነበር፣ ሚስቴንም የምመታት ነበር፣ እሷም ልብሴን ትቀድብኝ ነበር። ተመልከተው ሸሚዝና ካኔተራ የለኝም፣ ባለቤቴ ቀዳብኝ ነው። ታዲያ የትናንቱ ጠብ አዲስ መሆኑ ነው በሰደፍ እንድመታና እንድታሰር ያደረገኝ? ተገቢ ነው። ባጠፋስ በህጉ መሰረት አልጠየቅም? እሺ ለምን ስም ወጣልኝ? ለቤቴስ ቁጥር ለምን ተሰጠ? መታወቂያስ ለምን ተሰጠኝ? ወንጀል ብሰራ በህጉ መሰረት እንድጠየቅበት አይደል? ሚስትህን መታህ ተብዬ በሰደፍ ጋሽዬ፣ ይሄ ጥሩ ስራ ነው። አትዘከርብኝ ጋሽዬ፣ ተበሳጭቼ ነው። ግን የሰከርኩ እንዳይመስልህ። ትናንትኛ ቀበሌ ሳሙና መጣ። ጦርነት የተነሳውን በሱ ነው። ትግል፣ ትንቅንቅ፣ ግብግብ ተነሳ። ልጅ አዋቂው ዋይ አለ። ይኸውልህ ኮቴን ይዘው ሲጎትቱኝ ቀደዱት። ይኸው ተመልከተው። ያንን ሁሉ ጩኸት ማን አመጣው? አሁን ሊቀመንበሩ መጣና እንዲዘጋ ትእዛዝ ሰጥቶ ሄደ። እኛም ወጣንና ደጁ ቆመን ዝናብ ይቀጠቅጠን ጀመር። ታዲያ ይሄ ተገቢ ነው? ይሄንንም እያስመዘገብኩ ነው። ድሮ የነበርኩበትን ቤት ባለቤት ታውቀው የለ? ታውቀው የለ? ይኸውልህ እሱ ነው። ያኔ 15 ብር የሚሸጠውን ጫማ ዛሬ 40 ብር፣ 50 ብር፣ የ7 ብር ሸሚዝ 30 ብር፣ የ40 ብር ኮት 150 ብር የሚሸጠው ይኸውልህ እሱ ነው። እንዲህ የሚሸጠው እሱ ነው። ላንተ ምን እነግርሃለሁ? ስንት ሱቅ እንዳለው እያወቅ ይባስ ብሎ የቀበሌው ህብረት ሱቅ የሚያስመጣውን ዕቃ ሁሉ በአሽከር በገረድ በሚስት በዘመድ አዝማድ አስገዝቶ ይወስደዋል። የሳሙናውንም ጦርነት ያስነሳው እሱ ነው። ለመሆኑ ያ ሁሉ ረብሻና ጩኸት ከየት መጣ? ህብረት ሱቅ ስለምን ተዘጋ? እንደሚባለውማ ተሊቀመንበሩ ጋር ተሻርኮ አዘግቶ ሲያበቃ በጎን ያስወስደዋል። ከዚያ ሳሙና አለቀ ይባልና ስኳር አለቀ ይባልና እንደገና እስቲመጣ ጠብቁ ይባላል።
ለነገሩማ የአንድ ሳሙና መግዣ አጥቼ ተበድሬ ያልነበር ሄድኩ። በገዛውስ ምኑን ላጥብበት ነው? አረ ለምን ይሄንንም እያስመዘገብኩ ነው። ጋሽዬ መኩሪያ ብለው ስም ያወጡልኝ ለምንድን ነው? ከሌሎች ሰዎች ተለይቼ እንታወቅበት አይደል? ለቤቴስ ቁጥር ለምን ተሰጠው? አጥፍቼ ብከሰስ የትም ሄጄ እንዳላመልጥ አይደል? ገና ለገና ቤት ኪራይ ከፍያለሁ ብዬ ባልከፈሉት ሰዎች ላይ መኩራትና መሳቅ ይገባኛል? ቤት በሌላቸው ላይ መኩራት ይገባኛል? ይቺ እንደባላችንን አሁን እንዲህ መከራችንን ልታሳየን መጀመሪያ ብትያት እንዴት ታሳዝን ነበር መሰለ። ረስተኸው ካልሆነ የመጣችለት ከባድ ዝናብ ይዘንብ ነበር። ታዲያ ልጇን አዝላ መጣችና ተዝናቡ ለመጠለል ጥግ ቆመች። የኛን ቤት ታውቀው የለ በረንዳ የለው ምን የለው፣ እንዲያውም ቆርቆሮ አርጅቶ ወንፊት ሆኖ የቤቱ ግድግዳ ስለማያስጥለው ከላይ ዝናቡ ከታች ጎርፉ ተጋግዞ ሊጥሉት እንደ ሐምሌ ደመና ከብዶ ያስፈራራል። ሴትዮ ምን ትፈልጊያለሽ? መቼም በዚያ ዝናብ ጤነኛ ሰው ደጅ አይቆምም። በዚያ ላይ ብርድ አንጀቷ ድረስ ገብቶ ያንቀጠቅጣታል። ከውሃ የወጣች አይጥ መስላ በጣም አሳዘነችኝ። የኋላውን ምኑን አውቄ እንዲያው ሆዴ ስለማይችል ብቻ ነው። ሴትዮ ልጅሽን ጨምረሽ በዝናብ አትግደይ፣ ግቢና አባሪው፣ ምንም ቢሆን ውስጡ ከውጪ ሳይሻል አይቀርም ስላት እያፈረች ገብታ ተቀመጠች። ባለቤቴ ደግሞ ይህን ያህል ዝናብ ተሚያበሰብስሽ ለምን አንዱ ቤት አትጠለይም ኖሯል ብላ ለቡና ማፊያ ያቀጣጠለችውን ከሰል እንድትሞቅ አቀረበችላት። ኋላ ብናያት አትሄድም። ሴትዮዋ ምን ሆናለች? ተባሏ ተጣልታ ይሆን አልኩና ዝናቧ ባርቷል፣ ሂጂና ለባለቤትሽ ምናምን አብሲለት አልኳት። አንገቷን ቀና አደረገችና አይሄ ባል እንዳለው ሰው ሁሉ አለች። ባል የለሽም እንዴ? የለኝም። ቤትሳ ባል ባይኖርስ ወደ ቤትሳ አትሄጂም አልኳት። የለኝም አለችና አይኗን ባዶ ግድግዳ ላይ ሰክታ ልጇን ማጥባት ቀጠለች። እንግዲህ ሲመሸት ትሄዳለች፣ ባይሆን አድራ ነገ ትሄዳለች ብለን አሳደርናት። በበነጋታው ብንጠይቃት ምን መሄጃ ያለኝ አለች። ይህን ሰሞን ብርድ ሲሆን ጊዜ ልጄን አመመብኝና ምናልባት ብርዱ ይሆናል ትንሽ ስትሻለው የሚያስጠጋኝ ሰው ባገኝ ብዬ ስፈልግ እግሬ እናንተ ቤት አደረሰኝ ብላ ልጇን ታቅፋ ለመሄድ ስትነሳ ሆዴ ተንቦጫቦጭ። ባለቤቴ ደግሞ አብራን እንድትሰነብት ስለማትፈልግ በክፉ አይኗ አየቻት፣ ፊት ነሳቻት። ወንድ ነኝ ብዬ የባለቤቱን ቁጣ ንቄ እንግዲያውስ ትንሽ ቀን ተቀመጭ ብዬ ወጥቼ ሄድኩ። የባለቤቴን ቁጣ ለማብረድ ስል ክረምቱን አብራን ከረመች። ይሄው በጋውንም አጋመስ ነው። አሁን ከቤቴ ውጭልን አልወጣም። ቤት ኪራይ አግዥን፣ ገንዘብ የለኝም። የምናደርገው ተቸግረናል። ደግሞ በዚያ ላይ ቤት ውስጥ ምንም ዕቃ ማስቀመጥ አልቻልንም። እንጀራው፣ ሽሮ፣ ሽንኩርቱ ከራት ከተረፈ ቀን ይሰረቃል። ቢቸግረን ልብሳችን ሳጥን ውስጥ እንቆልፍበታለን። ከእንጀራ አቅም እንኳ ደግሞ በእሷ ተብሶ በሆነ ባልሆነው እየከሰሰች ቀበሌ ትወስደናለች። አንድ ቀንማ ላቢወት ጠባቂው ጠላና አረቄ ስትገዛለት በአይኔ በብረቱ አይቻታለሁ። ያውም የጎጃም አረቄ ዳግም። ይህንንም እያስመዘገብኩ እንደኔ ወዛደር ስለመሰልከኝ ምክርህን እንድታካፍለኝ ብዬ ነው ጋሽዬ። እንደው ጋሽዬ የጠጅ አጭበርባሪ ዛሬ 2 ብርሌ ነው የጠጣው ቢልህ ልቀቀው። እንደለመደ ነገ ሲመጣ 2 ጠጥቶ እንደሆነ የ4 ስታስከፍለው ልክ ይመጣል። ግን የቀጅ አጭበርባሪ አይጣልብህ። ገና ለገና 3 እጥፍ አድርጎ ይጠይቃል። ያለብህን ዝም ብለህ መክፈል ብቻ ነው። ሁሉም የሚረዳው ለቀጁ ነው። ያ ሁሉ አጨብጫቢና አቃጣሪ አንተ አጭበረበርክ እንጂ ቀጅ አጭበረበር አይደል። በተለይ እንደኔ ራቁትህን የምትሄድ ከሆነ እንደዚህ ራቁትህን የምትሄድ ከሆነ አለቀልህ። ሰው እንዴት ከትንሹ ጣት ይቆርጣል? አሁን 2 ሰዓት ነው አይደለም? ግድ የለም ተው 2 ሰዓት ነው እንበል። ግን ያቆጣጠሩን ደንብ ህጉን ስላወከው ነው ሰዓት ያሰርከው አይደለም? እስቲ በል ፍረደኝ። ምላጭና ቃታ ለይቶ የማያውቅ ሰው ካርታ ጥይት አቅሞ አፈሙዙን ወደ አንተ ዙሮ ሳያስጠብቅ አጠገብህ ቢቆም ምን ይሰማሃል? ጋሽዬ በእኔ ደርሶብኛል። እኔ ሌላ እንደው ምንም አላልኩት እኮ። እባክህን ሰውዬ ጠመንጃህን ቀና አድርገህ ያዘው። ወዲያውም ህጉን አውቀህ ማክበር አለብህ። አንተን ምን ያስፈራሃል? ጸረ ህዝብ ነህ እንዴ?
ታልሆን ካይነካህም አለኝ። ይሄ ተገቢ ነው ወይ? ተሚስቴ ጋር ብጣላስ መመታትና መታሰር አለብኝ? ለምን ስም ወጣልኝ? ለቤቴስ ቁጥር ለምን ተሰጠው? መታወቂያስ ለምን ተሰጠኝ? ከሌሎች ተለይቼ እንድታወቅበት ወንጀል እንዳልሰራ አይደል? ታዲያ ባጠፋስ በሕጉ መሰረት አልጠየቅም? እሰረው ስደበው ይላል ሕጉ። ጋሽዬ በጣም አዝኜ አለቀስኩ። በጣም አዝኜ አለቀስኩ። ባልማር ገንዘብ ባይኖረኝ አይደል ማውቀው ጓደኛዬ አብረን እየሰራን እኔን በሰደፍ መምታትና ማሰር ይገባው ኖሯል፣ ያውም ያለምንም ጥፋት። እንባ እንዳይመስልህ ደም አልቅሼ ነው ለፈጣሪ የነገርኩት። እንዲህ አድርጌው እንዲሁ ጠመንጃው የሚመዘዘው እንደኔ አይነቱ ደሃ ጓደኛው ላይ ነው። አሁን ይህንንም እያስመዘገብኩ ነው ጋሽዬ። ቀበሌዎችን ጨምሬ ነው የምከስ። በእነሱም ላይ ብዙ ነጥብ ይዣለሁ። መቼስ የሚሰሩትን ስራ ታውቀው የለ። እነሱስ መቼ አጡት? ሐሙስ ዕለት እኔን ሲያዩ ተንሾካሾኩብኝ፣ ሳቁብኝ። ክፋት ማሰቤን አውቀው በእነሱም ላይ ብዙ ነጥብ አለኝ። ብዙ የመጣውን ጤፍ ያደረሱት፣ ስኳርና ብርድ ልብሱን ለማናከፋፈሉት። ማክሰኞ ዕለት ጤፍ መጣ። ጧትም ማታም ጥሩምባ ተነፋ። ወተን ተሰለፍ። በደንብ አልተሰለፋችሁም፣ ረብሻ አስነስታችኋል ብለው ህብረት ሱቁን ዘጉት። ግን ጤፉን የታደረሱት? ሱቁስ ለምን ተዘጋ? ሰውስ ዋይ ብሎ ለምን አለቀሰ? በዚህ ሁሉ ነገር በጣም አዝኛለሁ። በጣም በቀበሌዎች ላይ ብዙ ቅሬታ አለኝ። ብዙ ቅሬታ። ጋሽዬ ልጅን መቅጣት በልጅነቱ ነው። ልቅ ከሰደድከው ዋጋ የለውም። ሚስትና ልጆችህን ማስተዳደር ካቃተህ ራስህን አዋረድክ ማለት ነው። ይሄ ለጨው ይሄ ለበርበሬ ብለህ የቤት ወጪ ስጣት። ግን ደግሞ እንዳትንቅህ ያስፈልጋል። ገንዘብ ከሌለ ቤትህን ማስተዳደር ካቃተህ እንዴት ብለህ ሚስትህን ለመቅጣት ትነሳለህ? ምንህ ናት? የኔ ነገር ያሁኑ ይህን ይመስላል። ከገንዘቡ ገንዘብ የለኝም፣ ከክብሩ ክብር የለኝም። ምን የቀረ ነገር አለኝ? ምንም። እቤት በፊት ገንዘብ በነበረኝ ጊዜ ባለቤትና ልጆቼ ገና ከሩቅ ድምጼን ሲሰሙ የት እንግባ ይሉ ነበር። ዛሬ ግን አይ ገንዘብ ባለቤቴን ታውቃት የለ። ምን ነው እዚህ መንታው መንገድ ላይ ወደ ግራ ስትታጠፍ አንድ ቡና ቤት የለም? ታዲያ የቡና ቤቱ እንጀራ ጋጋሪ መሆኗን አታውቅም? እንዴት አታውቃትም? እዚህኛ ሰፈር እየኖርክ። እርግጥ ድሮ ወፍጮ ቤቱ አጠገብ ስንኖር እኔ በምሰጣት ገንዘብ ነበር የምትተዳደር። ተመልከት፣ እነዚያ ሁለቱ ወደ ጓዳ የሚገቡትን ሰዎች አየህልኝ? አያቸው? ሁለቱ ኪሳቸውን አየህልኝ? ምን ያሳበጠው ይመስልሃል? ነገር እኮ ነው። ነገር በኪሳቸው ሙሉ የያዙት ተንኮል ነው። ቅድም ስብሰባ፣ አሁን ጠጅ ቤት፣ ኋላ መስከርና እኔን መደብደብ፣ ማሰር፣ በሰደፍ መምታት። ሕጉ እንደዚህ ይላል ጋሽዬ። ምን ሲመክሩ አምሽተው ነው በእኔ ላይ ደረታቸውን የሚነፉ? እነሱ ሰክረው እኔን ሰካራም ይሉኛል። እውን ጋሽዬ ጋዜጣውና ራዲዮ ደብድቡ እሰሩ ይላል። እኔ ጋዜጣ ማንበብ አልችልም፣ ራዲዮም የለኝም። ይህችን ብቻ ስማኝ በሞቴ ጋሽዬ፣ በእግዚአብሔር ይዤሃለሁ። የልቴን ነው ይህችን እኮ ስማኘው። ቁጭ በል ቆይ ስማኘው። ይኸውልህ ጋሽዬ ገንዘብ አለኝ፣ ግድ የለህም። ግድ የለም ለአሁኑ እከፍለዋለኝ። እንዲህ ለመሆኑስ ገንዘብስ ባይኖረኝ ስንት ዓመት ከተቀመጥኩበት ቤት ውጣ እባላለሁ? የት ሊጥሉኝ ነው? ሕጉስ ይፈቅድላቸዋል። ስራ በነበረኝ ጊዜ የቤት ኪራይስ ልክ በልደታ ማግስት ነበር የምከፍል። ዛሬ ግን ከየት አመጣለሁ? መክፈል አቃተኝ። እግዚአብሔርስ ከተንኮለኞች ጋር አይደል? ለእኔ ምን ያዝንልኛል? የቀበሌያችን ሊቀመንበር ታውቆ የለ ድሮ ከኛ ባልተሻለ ቤት ይኖር ነበር። ዛሬማ የሚኖርበትን ቤት በእግርህ ለመርገጥ ያሳዝንሃል። በዚያ ላይ ፎቶ ወንበሩ፣ ፋሚሊ አልጋው፣ የቤት ዕቃው አንድም እኮ የቀረ የለ። ይታደስልኝ እያልኩ ሳመለክት ስንት ጊዜ መሰለ የኔን። የሚገርመው ደግሞ እኔን አስወጥቶ ለአንድ ሹፌር ሊያከራየው ነው አሉ። አንድ ቀን እኔ በሌለሁበት አሽጓት ሄደ። እግሬው ላይ ወድቄ አቤት አሉ። ስራ ሳገኝ እከፍላለሁ አልኩት። አይሆንም አለኝ። ባይሆን እኔን እሰሩና ባለቤትና ልጆቼ ቤቱ ተከፍቶላቸው ይግቡ አልኩት። መታሰሩን ትታሰራለህ ግን ከነ ባለቤትህ ነው አለኛ። ይሄ ጥሩ ስራ ነው? አሁን ጥሩ ስራ ነው ወይ? ይሄንንም እያስመዘገብኩ። ኧረ ለመሆኑ ጋሽዬ ቀበሌዎች የት እንደሚያመሹ ታውቃለህ? ታውቀዋለህ ወይ?
ታውቀዋለህ። ያንን ግሮሰሪ እንኳን አንተ ሕፃን ልጅ ያውቀዋል። እዚያ ያጠመደ ያጣቸው ከፈለግ በአራት ጠጅ እንወራረድ። አሁንም ብንሄድ እናገኛቸዋለን። ያቺ እኔ ደሳሳ ጎጆም የተሸጠች እዛ ቤት ውስጥ ነው። የዋዛ ሰው አልምሰልህ ጋሽዬ፣ ብዙ ነገር አውቃለሁ። ደግሞም ለበላይ አቤት እላለሁ። ለአንድ ትልቅ መኪና ለሚነዳ ሾፌር ቤቴን እንደው አጫረቱብኝ ብዬ። ምናልባት እሱ በአንድ ጊዜ ጭነት ከሰውም ከእቃውም ብሎ ያመት ቀለቡን ያገኝ ይሆናል። የእሱን የትርፍ ጭነት ገቢ የእኔ 8 ዓመት ድካም ዋጋ ያስተካክለው። እኔ ምን አለኝ? ከእግሬና ከእጄ በስተቀር ቤሳቤስቲን የሌለኝ ደሃ ነኝ። እንደሱ ጉቦ መክፈል አልችልም ብዬ አመለክታለሁ። ቆይታ ያታለ ሳላሸንፈው ብቀር በገንዘብ መደለል አይሰራም እላቸዋለሁ። ምን ያስፈራኛል? አልፈራቸው። እነሱ ቅቤና ጮማ ደፍኗቸው ልባቸው ቢደነድንና ሰውን ከቁም ነገር ባይቆጥሩም አሳያቸዋለሁ። ለሊቀ መንበሩ ለራሱ ፍትፍት በአገልግል ተሸክመው ቤቱ ድረስ ሲወስዱለት እና ሌላም አይቻለሁ። ደግሞ ይሄ ተገቢ ስራ ነው። ይህንንም እያስመዘገብኩ ዛሬማ አካሄዱና አነጋገሩ ሳይቀር ተቀይሯል። ጋሽዬ ያቺ መናጢ ደግሞ አዝኜ ባስጠጋት ላገኘችው ሰው ሁሉ ባጠና አልጋ ይተኛል። የሳር ፍራሹ አርጅቶ ቤቱን ገለባ በገለባ አድርጎታል። ልጆቹ የእናታቸውን አሮጌ ቀሚስ ነው ለብሰው የሚተኙ እያለች ትናገራለች። ይሄ ተገቢ ነው? እሷ ጦሟን ተደፍታ ስታድር ልጇ ረሃብ እየሞሸለቀው የነጠፈ ጡት እየጎተተ ለቅሶ እንቅልፍ ከልክሎን ሲያድር ለሰው ተናገርኩባት? ይሄማ የክርስቲያን ወግ እኮ አይደለም። የክርስቲያን አይደለም፣ በጭራሽ የክርስቲያን ወግ አይደለም። የቤትን ገመና ለውጭ ሰው ማውራት ከየት የመጣ ነው? ታዲያ ምንስ በልቼ ባድር ምን አገባት? ምን ጥልቅ አረጋት? ከትናንት ወዲያ ጦም አደሩ፣ ትናንት ቆሎ፣ ዛሬ ደግሞ ከነቆሎ ማረረባቸው። እንደዚህ ማለት ይገባታል? እንዲያውም ለሊቀ መንበሩና ለራሱ ጭምር ነግረዋለች አሉ። ትንገረው፣ ምን ታስደርገኛለች? ምንስ ያስፈራኛል? አልፈራም ደግሞ። እሱስ ቢሆን ዛሬ ሱፍ መልበሱን አየች እንጂ ለሱሪው እንኳ መጣፊያ ያልነበረው መሆኑን እኔ አጥቼው ነው። ዛሬ ውስኪና ቢራ መጠጣቱን አየች እንጂ ትናንት ከኔ ጋር ጠጅ ጠጣ አልነበርም። ዛሬ ተትልልቅ ሰዎች ጋር ውሎ እኔና ቀኝ እንጂ ጓደኛው አልነበርኩም። ደግሞ ሁል ጊዜ ማክሰኞና ሐሙስ ስብሰባ ላይ ናቸው እየተባልኩ አንድ መታወቂያ ለማሳደስ ስንት ወር መመላለስ አለብኝ። ዛሬ አልተፈረመም፣ ነገም አልተፈረመም፣ ተነገ ወዲያ ማህተም አልተደረገበትም። ይሄንንም እያስመዘገብኩ ነው። መታወቂያው የቤቴ ቁጥር ስሜ ምን ያደርግልኛል? እንደው ፍረደኝ እስቲ፣ ፍረደኛው ፍረደኝ። ከትንሿ ጣት ምኑ አይቆል። ያውግቸው ተረፈን እያስመዘገብኩ ነው የተጫወተላችሁ ፍቃዱ ተክለማርያም ነበር።